40 ምንጭ ነው ያለነው ባለፈው ሳምንት የቀጠለ ጉዟችን ነው የምናደርገው ሰላም እንዴት ናችሁ የድንቅነሽ አፍሪካ ቤተሰቦቻችን ዛሬ ደግሞ ጉዟችንን የምናደርገው ወደ ኑድሪ ጋሞ ጎፋ ወይቻ አርባ ምንጭ እየተባለ ከልጅ እስከ አዋቂ ተዘመላት ወደ አርባ ምንጭ ነው የምንጓዘው ትርጉሙም ሀገሬ ጋሞ ጎፋን ጎብኙ አርባ ምንጭን ኑናዩ አባያና ጫሞ ሙሉ ናቸው ጠግባችሁ ጠጥታችሁ ትመለሳላችሁ እንደማለት ነው እኛም አርባ ምንጭ ከፍቅራቸው ለመጥገብ ካየራቸው ለማጉዟችንን ለመጀመር ሻንጣችንን ሸክፈናል ባለፈው ሳምንት ዶርዜና ያሳያናችሁ አርባ ምንጭ ላይ በጣም ብዙ ነገር ነው መተህ ድንቅነሽ አፍሪካ ነው ማውራት ያስፈልግን ጉዞ ነው እናሳያችሁ አብረን ወጣለን አትርሳ ሰብስክራይብ ያደረጋችሁ መድረግነት አርባ ምንጭ ነው ኤቭሪባዲ መምጣት ያለበት ሁሉም ሰው መጥቶ ሊያዩ የሚገባ ቦታ ላይ ነው ይሄ አርባ ምንጭ ነው ብዙ ነገር ላሳያችሁ ነው ሌትስ ጎ 1955 ዓመተ ምህረት ሲሆን ከአዲስ አበባ በስተደቡብ 454 ኪሎ ሜትር በሐዋሳ ደግሞ በስተደቡብ 278 ኪሎ ሜትር ርቀት ላይ ትገኛለች የጋሞ ጎፋ ክፍለ ሀገር ዋና ከተማ እንድትሆን የተመሰረተች ናት አሁናዊ ገጽታዋ 2184 ሄክታር የቆዳ ስፋት ይዛለች አርባ ምንጭ ስያሜዋን ያገኘችው በውስጧ ከያዘችው አርባዎቹ ምንጮች መነሻ ተደርጎ እንደሆነ ይነገራል ከተማዋ የምትገኘው በታላቁ የምስራቅ አፍሪካ ስምጥ ሸለቆ ውስጥ በመሆኑ ሞቃት የአየር ጠባይ ያላት ከተማ ነች የዝናብ መጠኗ ሲገለጽ ከ800 እስከ 1000 ሚሊ ሊትር የሙቀት መጠኗ በአማካኝ 29 ዲግሪ ሴንቲግሬድ ይደርሳል ተብሎ ይታሰባል ከባህር ጠለል በላይ ከፍታ ስንመለከተው ከ1200 እስከ 1400 ከፍታ ላይ ትገኛለች አርባ ምንጭ ከተማ ከ350 ሺህ በላይ የሚሆኑ ህዝቦች ይገኙባታል የምትባለው አርባ ምንጭ በመከባበር በፍቅር በአብሮነት የሚኖርባት ከተማም ናት ከተማዋ ምቹ የመሰረተ ልማት የሆቴል ቱሪዝም ኢንዱስትሪ የኢንቨስትመንት አማራጭ ያላት ከተማ ናት በአትክልትና ፍራፍሬ የተሸፈነው አካባቢዋ አርባ ምንጭ ሲባል ወደ አእምሮ የሚመጡት ነገሮች መካከል አንዱ ጣፋጭ ሙዝ ነው አርባ ምንጭ ከታዋቂ እና በብዛት ከሚመረተው ጠቃጠቆ ሙዝ ባሻገር አቮካዶ ማንጎ ፓፓያ ያሉት የአትክልትና ፍራፍሬ ምርቶቿም ትታወቃለች እንዲሁም በእንዲህ እንዳለ የዓለም አቀፍ አየር ማረፊያ ከ35000 በላይ ተማሪዎችን የሚያስተናግደው አንጋፋ የአርባ ምንጭ ዩኒቨርሲቲ የአርባ ምንጭ አጠቃላይ ሆስፒታል ግዙፉ ሪፈራል ሆስፒታልን ጨምሮ በርካታ ተቋማት መገኛም ሆና እያገለገለች ትገኛለች ህብረ ብሔራዊቷ ከተማ የሆነችው አርባ ምንጭ በአባያና ጫሞ ስምጥ ሸለቆ ሐይቆች የተከበበች የብዝሃ ህይወት መገኛ የነጭ ሳር ብሔራዊ ፓርክ ብርቅዬ እንስሳት መናኸሪያ የከተማው መጣሪያ የሆኑት ከ40 በላይ ምንጮች መፍለቂያ ጥቅጥቅ የደን ንጣፍ የእግዚአብሔር ድልድይ በኢትዮጵያ ብቸኛው የአዞ እርባታ መገኛው አስደማሚው አዞ ገበያ ውብ የጋሞ የተፈጥሮ መልክዓ ምድር መናገሻ የሰላም ተምሳሌት ከተማ ተብላም ትጠቀሳለች ዛጋመት ባጃጅ ታቆስ አቆርባነች ማለት የአፍሪካ ፊሽግል ነው ዛሬው ያዳድ የሆነ ሳለ ጀይባር ይገባል በጣም ቢጋ ያደርጋል ማለት ነው ብዙ ጊዜ ማለት ዳር ሆኖ ነው የሚኖር ግን ተራርፈው ነው አንተኛ እዚህ በጣም ብዙ የወፍ ዓለም ነው ኢትዮጵያ ወደ 800 የሚጠጋ ወፍ አላት ከዛ ውስጥ አይ ቲንክ ወደ 70 ምናምኑ ኢንደሚክ ሌላ ቦታ የሌለ ኢትዮጵያ ውስጥ ብቻ ያለ ነው ማለት
ከ41 ዓመታት በፊት የተቋቋመው የአርባ ምንጭ አዞ እርባታ ማዕከል ከ1976 ዓ.ም በግብርና ሚኒስቴር ተቋቁሞ በ1982 ዓ.ም ስራ የጀመረው የአዞ ማራቢያ ማዕከል ወይም ራንች ከአርባ ምንጭ ከተማ በ7 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ለትራንስፖርት ምቹ በመሆኑ በየዓመቱ የተለያዩ የሀገር ውስጥና የውጭ ሀገር ቱሪስቶች የሚያስተናግድ ምቹና ሳቢ ቦታው የሆነ የአርባ ምንጭ ዋነኛ የገጽታ ስፍራ ነው። በወቅቱ የአሳስጋሪዎችና ህገወጥ አዞ አዳኞች እንስሳን በስፋት መግደላቸው ዝርያው ወደ መቀነሱ መምጣቱ ምክንያት ማዕከሉ መቋቋም ተከትሎ የአዞ ዝርያ እንዳይጠፋ በማድረግ ባለፈ ማዕከሉ ብዙ አገልግሎቶችን በመስጠት ላይ ይገኛል። በራንች ከጫጩት ጀምሮ በእድሜያቸው ተከፋፍለው እስከ 35 እድሜ ድረስ ያሉ አጠቃላይ ከ2000 በላይ አዞዎች ይገኙበታል ነው የሚባለው። ቢሆን አፋቸውን ከፍቶ ነው የምታገኟቸው ማለት ነው። አፋቸውን የሚከፍቱበት ምክንያት ምንድነው? አንደኛ በይፈጠራል አፋቸውን ካልከፈቱ ጥርሳቸው ስጋ ይገባበታል የሚበሉት ባይት የሚያደርጉት ነገር ማለት ነው። እና ይሄ ባይት የሚያደርጉት ነገር ጥርሳቸውን ስለሚያደርገው ግዴታ እንደ ሐውልት ነው የሚቀመጡላቸው ለወፎች ማለት ነው። ለጋራ ጥቅም አፋቸውን ሲከፍቱ ወፎች ልክ እንደ ሐውልት ያዩቸውና መጥተው ስጋውን ይበላሉ። ስጋውን ካልበሉ እነሱ ይሞታሉ። ስለዚህ ግዴታ ልክ ለወፎች እንደ ሐውልት ይቀመጡላቸዋል፣ ያን ይበሏቸዋል። ሁለት አይነት እንስሳ አለ። አንደኛው አዞ ነው፣ ሁለተኛው ደግሞ ጉማሬ አለ ማለት ነው። ሁለቱ እንስሶች ለየት የሚያደርጋቸው ነገር ምንድነው? እዚህ አካባቢ ላይ ጉማሬ የምድር እንስሳ ነው፣ ግን ውሃ ውስጥ የሚገባው ጣፊያ ስለሌለው ነው። የጣፊያ ጥቅም ማለት ኤሲ ማለት የመኪና ኤሲ ማለት ነው። ሲሞቀን ያቀዘቅዘና ሲቀዘቅዝ ደግሞ ያሞቀናል። ጣፊያ ስራው ያ ነው። እነሱ ጣፊያ ስለሌላቸው የምድር እንስሶች ናቸው፣ ግን ውሃ ውስጥ ግዴታ ይኖራሉ። ማታ ሲቀዘቅዝ ወደ ውጭ ወጡና ይበላሉ። ለዛ ነው ጉማሬ ውሃ ውስጥ የሚገባው ቀን ማለት ነው። እነዚህ ደግሞ ግዴታ የምግብ ፍጨታቸውን ለማስተካከል ፀሐይ ላይ መውጣት አለባቸው። የበሉት የሚፈጨው ፀሐይ ላይ ሲወጡ ተቃራኒ ናቸው ማለት ነው። እና የባህርም ሆነ የምንም ንጉስ ይቆኖ ተብሎ ይታሰባል። ሁሉም ንጉሱ አዞ ነው። አዞ ካለ በቃ ምንም ነገር አይደለም። ግን የአዞ ራሱ ንጉሱ ይቆዋል። እርሳቸውን አይታችሁ ከሆነ በጣም ጃይንት ነው። ስጋ በል አይደለም፣ ሳር በል ናቸው። ግን ከአዞ ጋር ጸብ የተጣሉ ቀን አንዴ እንደዚህ ከጨፈለቁ በጣም ከባድ ነው። የኒኮ ባይት ማለት ኮንስ ባይት በጣም ከባድ ነውና እነዚህ ሁለት እንስሶች እዚህ ጫሞዳ ያሉ በጣም ዲፈረንስ የሚፈጥር ነገር ነው። እዚህ መታወቅ እና አዞ ከ120 እስከ 140 ዓመት ድረስ ይኖራል። እነዚህ ትላልቆች ስለሆኑ ነው። ትናንሾች ቢሆኑ ቀድሞውኑ ፈርተውን ይገባሉ። እነዚህ ስለማይፈሩ ትላልቆች ናቸው። የሆነ ነገርም ከመጣ ያው ፕሮቴክት እናደርጋለን። ታያችሁ ደንግጦ የገባው ወደ ውሃው የሱ ኪንግደም ነው። ውሃው እስካገኛችሁ በቃ አዞ አገኛችሁ። እዚህ አይ ቲንክ አንድ 4 ሰው ነው ተበልቶ ይታታል። ባበር ፕሬታታ በስድስት ዋለት እንግዲህ ባለፈው አንድ አግኝቼ ኢንተርቪው አድርጌው ነበር። በልቷቸው በቃ ተረፉ ሲሏቸው የተረፉ ማለት ይሄ ምናምን ይሄ ለምን ተቆራቸው በሰው ኃይል ምናምን የተረፉ በጣም ከባድ ነው። እንደኛ ሳይሆን እንደዚህ ጀልባ ታንኳ ላይ ሆነው አሳ የሚያጠምዱ ማለት አሁን ዛሬ ይነሷል። አጥማጆች አሉ ዛሬ ማለት ሶስት የሆኑ አሳ ያጠምዳሉ። ራውሳ ወደ 40 ኪሎ ተከተማ ማለት አባያ ላይ እንደዛ ነው የሚሰራው። ሶስ ፉል ኦፍ ክሮኮዳይል የሆነ ሐይቅ ነው ይሄ። አባያ ይበሳል ይባላል። ለዛ ነው አባያ ጉብኝት የማያውቅ የሳይኩ ታሶ በጣም አደገኛ እነዚህ ሰው ስለነበሩ የኤግዚር ድልድይ አፈጣጠር በእጅጉ ይገርማል። የቱሪስቶችን ቀልብ የሚስብ ተፈጥሯዊ ስጦታ ሲሆን አርባ ምንጭ ከተማ እንዲሁም የአባያና ጫሞ ሐይቆችን ሙሉ ገጽታ በቅርብ ርቀት ለማየት ለመዝናናት ምቹ በመሆኑ በተለይም የውጭ ሀገር ቱሪስቶች ከዚህ ስፍራ ሆነው አካባቢውን ለማየት ስፍራውን ይመርጡታል። የኤግዚር ድልድይ ላይ ሆነው አባያና ጫሞ ከነሞገሳቸው መመልከት የሐይቆችን ውሃ መልክ ልዩነት ማወቅ ይችላሉ። ንጹህና የመጠጥ ውሃ መልክ ይዞ የተኛው የጫሞ ሐይቅ ሲሆን መልኩ ወርቅ የሚመስለው ግዙፍ ሐይቅ ደግሞ አባያ ነው።
ደን መሽገው ለቆጠራ ቢያስቸግሩና በየቦታው ቢንፎልፎሉ በአርባ ተወስነው ለዚህ ውብ የጎብኚዎች መዳረሻ ከተማ ስያሜ ሆኑ። እነዚህ ውብ እልፍ ምንጮች የተሸሸጉበት ጥቅጥቅ ደን ነጭ ሳር ብሔራዊ ፓርክ ሲያቀኑ የሚያቋርጡት ነው። ስፍራው ለአርባ ምንጭ ከተማ ቅርብ በመሆኑ ለጎብኚዎች ምቹ ከመሆኑ በተጨማሪ በስፍራው ጎብኚዎች የሚኖራቸው ቆይታ ከተፈጥሮ ጋር የሚዋደዱበትን እድል ይፈጥራል። ከጥቅጥቁ ደን መሃል በልዩነት የሚጠቀስ አንድ ስፍራ አለ። እሱም የእግዚአብሔር አዳራሽ የሚባለው ሲሆን ረጃጅም ዛፎች በእቅድ የተተከሉ እስኪመስል እንደምሰሶ በረድፍ ቆመው ይታያሉ። ቅርንጫፎቻቸው ደግሞ ከአናት ተቆላልፈው አንዱ በአንዱ ላይ ተኝቷል። በዚህ ትስስር ውስጥ ሾልቆ የሚገባው የፀሐይ ጨረር መሬት ሲያልፍ ጉልበቱ በፋሻማ አየር ይዋጣል። ከዚህ ገላጣ ግዙፍ የተፈጥሮ አዳራሽ ዙሪያ እንደሌላው የደኑ አካል ጥቅጥቅ ያሉ ዛፎች ቆመውበታል። የመሬቱ ወለል የዛፎቹ ቅርንጫፎች በሚረግፉ ቅጠሎች ተሞልቶ በምድር በላይ ሌላ ወለል ሰርቷል። ይህ ተፈጥሮ ያበጀችው ድንቅ አዳራሽ ነው። ውበት ተፈጥሮ ከምታሰማው ድንቅ ድምጽ ጋር ተዳምሮ እልፍ ትዕይንት አለው። Dorzena, Tudra, Dedera, Gamotre, Chesatre, Gamona, Dorzena. Naisione, Arbamince, Naisione, Arbamince, Naisione, Arbamince, Are Naisione, Arbamince, Itosici, Arbamince, Itosici, Arbamince, Itosici, Arbamince, Itosici, Arbamince, Are Naisione, Arbamince, Naisione, Arbamince, Naisione. Arlekai teretuma la motai, galata kamotere tu faisai. Arlekai teretuma la motai, galata kamotere tu faisai. እንግዲህ የዛሬ ድንቅነሽ አፍሪካ በአርባ ምንጭ የነበረን ጉዞ ይሄንን ይመስላል። ሬድ ፎክስ ኢንጂነሪንግ ሰራተኞቻቸውን ይዘው አብረውን ተጉዟሉ። ይሄንንም ለእናንተ አቅርበንላችኋል። አርባ ምንጭ ለመኖሪያነት፣ ለኢንቨስትመንት፣ ለቱሪስት መስህብና ሌሎችም እንደምትሆን ተመልክታችኋል ብለን እናስባለን። እኛ የዛሬና በርቃን አብሮነታችሁ እንዳይለየን ታዲያ ድንቅነሽ አፍሪካ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ኮሜንት አድርጉልን። ሌላ የጉብኝት ስፍራ እንገናኛለን። እስከሚቀጥለው ሰላም ቆይልን። በያላችሁበት ሁሉ ሰላማችሁ ይብዛልን። ኑድሬ ጋቦ ጎፋ ወይቻ አርባ ምንጭ ሰላማችሁ ይብዛልን። ወዳችኋለሁ። መሰግናለሁ። ሙዚቃ ሲዳደረ በካሮ ጋሞ ጎፋናይ ኦርቶ ኦሶሮ